የፌዴራል ወንጀል ሕግ በአንቀጽ 88 በንዑስ አንቀጽ 4 የፌዴራል ጠቅላይ ፍርድ ቤት የወንጀል ቅጣት አወሳሰን መመሪያን እንዲያወጣ ስልጣን ሰጥቶታል። አሁን ላይ ተግባራዊ እየተደረገ ያለው የወንጀል ቅጣት አወሳሰን መመሪያ ከ2006 ዓ.ም ጀምሮ አገልግሎት እየሰጠ ነው። ከ10 ዓመት በላይ አገልግሎት እየሰጠ የሚገኘው መመሪያው እርከንና ደረጃ ያልወጣላቸው ወንጀሎችን የያዘ ለረጅም ዓመታት የቆየ በመሆኑ ደግሞ ነባራዊ ሁኔታዎችን ያገናዘበ አለመሆኑ በፍትህ አሰጣጡ ክፍተት መፍጠሩ ይገለጻል። ተመሳሳይ ወንጀሎች በሀገሪቱ በተለያዩ አካባቢዎች ተፈጽመው ሲገኙ የሚሰጡ የፍርድ ውሳኔዎች የተለያዩ መሆናቸውም ከመመሪያው ጋር የተገናኘ መሆኑን ለረጅም ዓመታት በዳኝ ነት ያገለገሉ ዳኞች ይገልጻሉ። ወንጀሉ ከባድ ነው፣ ቀላል ነው፣ መካከለኛ ነው የሚለው ተወስዶ አማካይ ተይዞ ውሳኔ ይሰጣል። ይሄ ከዳኛ ዳኛ ከችሎት ችሎት ሊለያይ ይችላል። ምክንያቱም የድርጊቱ አፈጻጸም አንዱ ከባድ ነው ብሎ የሚያስብ ከሆነ ሌላው ችሎት ወይ ዳኛ ደግሞ አይ ቀላል ነው አደገኛነትን አያሳይም የሚል ሊሆን ይችላል። ስለዚህ በሚሰጠው ቅጣት ላይ ልዩነት ሊኖር ይችላል። ጥፋተኛ ነው አይደለም የሚለው በማስረጃ የሚመዘነው ነው። ልዩነቱ የሚመጣው ምንድን ነው? አብዛኛውን ጊዜ በቅጣት አወሳሰን ላይ ነው። ወጥነት የጎደለው የፍርድ አሰጣጥ አለ። አንዱ ፍርድ ቤት ቅጣቱ አቅሎ ሊወስድ ይችላል፣ ሌላ ደግሞ አካብዶ ሊሆን ይችላል። ይህን ከምንድን ነው የምነጸው? አንደኛ ዳኞች ባለው ክፍተት፣ አንደኛ የአቅም ውስንነት ክፍተቶች አሉት። ሁለተኛ ደግሞ ማኑዋሉ ግልጽ ያልሆኑ ነገሮች አሉ። አሁን ደረጃ ያልወጣላችሁ ጉዳዮች ያው ያንዳንዱ ዳኛው ያው በተሰጠው ደረጃው መካከለኛው፣ ከባድ፣ ቀላል ደረጃ ይያዝና ከዛ በኋላ ወጥነት ያለው ውሳኔ አይገኝም። ከ2006 ጀምሮ ተግባራዊ ሲደረግ የቆየው ቁጥር 2 የወንጀል ቅጣት አወሳሰን መመሪያ ችግሮች ስለሚስተዋልበት እንዲሻሻል ለማድረግ ግብዓት ከባለድርሻ አካላት ተሰብስቧል። ይህም ደረጃና እርከን ያልወጣላቸው ወንጀሎች እንዲወጣላቸው ማድረግ፣ የገንዘብ መቀጮ ጊዜውን ያማከለ ለማድረግና ነባራዊ ሁኔታዎችን ባማከለ መልኩ በማሻሻል ቅጣትን ተመጣጣኝ፣ ተገማችና አስተማሪ ለማድረግ ያግዛል ተብሏል። በተለይ ጾታዊ ጥቃትን፣ አስገድዶ መድፈርን በተመለከተ እና ሌሎችም ወንጀሎችም የቅጣት ተመጣጣኝነት ችግር የሚታይባቸውም ነበሩ። ተገቢውን ቅጣት እንዲቀጡ በማድረግ ሌሎች ወንጀል ፈጻሚዎች ከወንጀል ድርጊት እንዲቆጠቡ ማድረግ ነው። በተለይ በወንጀል ሕግ 84 እና 86 የቅጣት ማቅለያና ማክበጃዎች ግልጽ ያልተቀመጡ ጉዳዮች አሉ። እንደ ዳኛው ያው በስልጣኑ ዲስክሬሽነሪ ይጠቀምና የፈለገው የቅጣት ማዕከላዊ ሊጨምር ይችላል፣ የፈለገው ማክበጃ ሊጨምር ነው። ይህን ደግሞ የፍትህ ማዛባት የሚያመጣ ስለሆነ በዚሁ በአዲሱ የማኑዋሉ የተሻሻለው የቅጣት አወሳሰን ማኑዋል ትክክለኛና ገደብ ለዳኛ የሚሰጥና ከዛ በኋላ ዳኛው በህጉና በህጉ አግባብ የሚሄድበት ሁኔታ ነው የሚፈጠረው። ድርጊቱ አፈጻጸም እነኚህ ተመርጠው እርከኑ ጋር ተዛምዶ ሲታይ ከዳኛ ዳኛ ከችሎት ችሎት የነበረውን የቅጣት አወሳሰን ያቀራርባል ወይም ተመሳሳይ ሊያደርግ ይችላል ማለት ነው። የሚፈጸሙ ወንጀሎች ተገቢውን ቅጣት እንዲያገኙ ማስቻል የወንጀል መበራከት የሚቀንስ በመሆኑ መመሪያው መሻሻሉ ፋይዳው ጉልህ መሆኑ ይገለጻል። የቅጣት ተመጣጣኝነት መሆን ሰዎች ወንጀል ድርጊት ለመፈጸም እንዳይደፋፈሩ ያደርጋቸዋል። በተቃራኒው ደግሞ የወንጀል ድርጊቱ ላይ የሚጣለው ቅጣት ግን አነስተኛ ከሆነ ያው ሰዎች የወንጀል ድርጊት ለመፈጸም እንዲደፋፈሩ እና የበለጠ ለማህበረሰቡም ሰላም ተቃራኒ ወይም ደግሞ ችግር ፈጣሪ የሆኑ ሰዎች እንዲፈጠሩ ምክንያት መፍጠር ነው የሚሆነው። ስለዚህ የቅጣት አወሳሰን መመሪያው ያንንም ታሳቢ በማድረግ የተዘጋጀ ስለሆነ ረቂቁን ማለት ነው ችግሩን ለማስወገድ የራሱ የሆነ አስተዋጽኦ ይኖረዋል ብዬ አስባለሁ። ለወንጀል ቅጣት አወሳሰን መመሪያ ረቂቅ ያዘጋጀው የፌዴራል ጠቅላይ ፍርድ ቤት ማሻሻያው በፍርድ ቤት ሂደት ኢፍትሐዊ ውሳኔዎችን ለማስተካከል በመመሪያ ያልተካተቱ ቅጣቶች ለማካተትና ነባራዊ ሁኔታውን ያማከለ ለማድረግ መመሪያው የሚያግዝ መሆኑን ገልጿል። በተለያየ ጊዜ በፍርድ ቤት የሚሰጡ የቅጣት ውሳኔዎች የተለያዩ አይነት ትችቶች፣ አስተያየቶች ይቀርቡባቸዋል። ከቅጣት ማነስ ወይም መክበድ ጋር የተያያዘ ይህንን ተገማች ማድረግ አንደኛ ፍርድ ቤቱ የሚኖረውን ስልጣን ተአማኒ ያደርገዋል። ሁለተኛ ከህብረተሰቡ ጋር ያለውን ግንኙነት በአክብሮት ላይ የተመሰረተ እንዲሆን ያስችለዋል። ስለዚህ እነዚህን ግቦች ለማሳካት በሚያስችል ሁኔታ የቅጣት አወሳሰን መመሪያውን ማሻሻል አስፈላጊ ሆኖ ተገኝቷል። የወንጀል የቅጣት አወሳሰን መመሪያ ለዳኞች የተሰጠ ፍቃድን በመገደብ ተገማችና ፍትህን የሚያረጋግጥ ነው ተብሏል።